የምላስ መስተካከል የኢማን መስተካከል ነው። የምላስ መበላሸት የኢማን መበላሸት ነው። አፋቱል ሊሳን የምላስ ወለምታ ተብላ ትጠራለች። ብዙ ጊዜ አለመሁል በያነች መግለጽን አስተማረው በአንደበቱ እንዲናገር ወሊሳነን ምላስን ወሸፈተይን ከናፍሮችን ይላል አላህ። ወሃደይናሁ ነጅደይን ወደ ሁለት አቅጣጫ ሳላመላከት ነው ይላል አላህ። ፈላ ተቁል ቢሊሳኒከ ኢላ ማዕሩፈን ምላስህን መቆጣጠር የምትችል ከሆነ መልካም ንግግር ካልሆነ እንዳትናገር። ምላስ ኸይር ከሰራንባት ትልቅ የዒባዳ ክፍል ምሰራ አካል ናት። ወሉዒኑ ቢማ ቃሉ በተናገሩት ነገር ተረገሙ ይላል አላህ። ወደ ጀሃነም የምትወስደንም እቹ ምላስ ናት። ኩፍር የሚነገረው በዚህ ምላስ ነው። ኢማን የሚነገረው በዚህ ምላስ ነው። لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ኢንሻአላህ ባለችው ጥቂት ደቂቃ የረፍት ቀናችሁ ነው። ያው ሳምንቱን በስራ ስታሳልፉ ነው። ያው እንደ ኢስላም የረፍት ቀን ምናምን ሳይሆን ሁሌም የስራ ቀን ነው። እንደ ኢስላም ስራ ይበረታታል። ስራ መስራት የተከበረችዋን ቀን ጭምር ጁምዓን ከሰገድን በኋላ አላህ ያዘዘው ምንድነው? ፈንተሽሩ ፊል አርድ ሰላትቷ ከተጠናቀቀች በኋላ ወደ ምድር ተበተኑ አለ አላህ። ስለዚህም ያው አብዛኛው እንደ ሀገራችን ብዙ ጊዜ ከሰዓት በኋላ ከቤተሰብ ጋር ዝምድናው የሚጠይቅበት የሚዘያየርበት አረፍ የሚልበት ነው። ትንሽ ደግሞ ለሩሃችንም ምግብ ያስፈልጋል ተብሎ ወንድሞች ደግሞ ለአይሻ መስጊድ ጀማዎች ትንሽ እስቲ አኺራን የምንተዋወስበት ጉዳይ ቢቀርብ ብለው ከ3 ሳምንት በፊት ፕሮግራም አስያዙ። አላህ ብሎ እንደው ቀጠሮ ዛሬ ተገናኘን። ዛሬ የምንነጋገርበት አላህ ከተጠቀምንበት ትልቅ ደረጃ የሚሰጠን ከሰውነታችን አንድች ክፍል አለች። አፋቱል ሊሳን የምላስ ወለምታ ተብላ ትጠራለች። ብዙ ጊዜ ግን እቺ ምላስ ኸይርም አላት። ኒዕማ ብሎ ነው አላህ የገለጸው። አርረሕማን ዓለመ አልቁርአን ኸለቀ አልኢንሳን ዓለመሁል በያን አለ አላህ። አርረሕማን አለ አዛኝ ሩህሩህ አላህ በሱ ስም ጀመሩ። አርረሕማን ኸለቀ አልኢንሳን የሰው ልጅን ፈጠረ አለ። ከዛ በኋላ ከርዕሳችን ጋር ምናል ዓለመሁል በያን እቺ መግለጽን አስተማረው በአንደበቱ እንዲናገር ኸይር ነገር እንዲያወጣ ሰው ጋር እንዲግባባ እሱን እንዲለምነው እንዲማጸነው እንዲግባባ መግለጽን አስተማረው። አለም ነጅዐል ለሁ ዐይነይን ለሰው ልጅ 2 አይን አላደረግንለትም? ወሊሳነን ምላስን ወሸፈተይን ከናፍሮችን ይላል አላህ። ወሃደይናሁ ነጅደይን ወደ 2 አቅጣጫ ሳላመላከት ነው ይላል አላህ። ምላስ ኸይር ከሰራንባት ትልቅ የዒባዳ ክፍል ምሰራ አካል ናት። በተቃራኒውም ደግሞ ለሸር ከተነሳንባትም ደግሞ ጥፋት አጥፍታልኛን በአጠቃላይ የሰራነውን ስራ አበላሽታ ወደ ጀሃነም የምትወስደንም እቹ ምላስ ናት። ኩፍር የሚነገረው በዚህ ምላስ ነው። ኢማን የሚነገረው በዚህ ምላስ ነው። ወሉዒኑ ቢማ ቃሉ በተናገሩት ነገር ተረገሙ ይላል አላህ። ምላስ ናት። ዛሬ ግን ሱብሃንአላህ እች ምላስ ሀገር ስታበጣበጥ ትታያለች። ዛሬ እጃችንም ምላስ ሆነኩ። በፌስቡኩ፣ በቲክቶኩ፣ በተለያዩ ሶሻል ሚዲያ ላይ የሌለ ውሸት የሰው ልጅ ጽፍታ ያለ ሀገር ሊበጠብጥ ሰው ሊያባላ ውሸት ያልተከሰተን ያልሆነ ነገር ሲጽፍታ ያለ። ለዚህ ነው በእስላም ይሄ ምንድነው የምትሉት ወር ሲመጣ አፕሪል ነው ምናምን ምንድነው
አፕሪል ፉል እኛ የሚበላው ነው። አፕሪል ምናምን የለም። ለምን? ውሸት ነው። ሰውን አደጋ ላይ የሚጥል ከባድ ነገር ነው። ውሸት በቀልድም አልተፈቀደም በኢስላም። ቀልድ ውሸት የለም። ረሱል ዓለይሂ ሰላቱ ወሰላም እኮ ሲቀልዱ ጭምር የእውነት ቀልድ ነው ቀልዱ አሉ። ሲቀልዱ የእውነት አንዷን ሴት አንቺ እኮ በቃ ጀነት እንደዚህ አትገቢም አሏት። አለቀሰች። ምን አለች? ከዛ እኔ እኮ ማለቴ ጀነት አትገቢም ሲልሽ እንደዚህ ፊትሽ እንደተጨማደደ አሮጊት እንደሆንሽ ሳይሆን ጀነት ስትገቢ ምን ሆነሽ ነው? ወጣት ጎልማሳ ሆነሽ ነው የምትገቢው። እውነተኛ ንግግር ይናገራሉ። ወየውለት እኮ የተባለው ሰዎችን ለማሳቅ ብሎ ምን የሚናገር ውሸትን የሚዋሽ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እቺ ምላስን ከአላህ እምነት ጋር ከአኺራ ጋር አገናኝቶን የተናገሩት ታላቁ ሰሓባ አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ናሉ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር መን ካነ ዩእሚኑ ቢላሂ ወልየውሚል አኺር በአላህ ያመነ በአላህ ማመን እድለኝነትን ይጠይቃል። አላህን ማመን ጌታዬ ነው፣ የፈጠረኝ እሱ ነው፣ ስቸገር የሚረዳኝ እሱ ነው፣ ስጨነቅ ጭንቀት የሚያስወግደው እሱ ነው፣ ምሰግደው ለሱ ነው፣ ምጾመው ለሱ ነው፣ ዒባዳ ምሰራው ለሱ ነው፣ ከአላህ ውጭ ሌላ ማንም የለኝም ብሎ በአላህ ያመነ ማለት እድለኛ ሰው ማለት ይሄ ነው። ወላሂ እድለኛ ሰው ዱንያ ተመሻሽቶለት የፈጠረውን ጌታን ግን አላህን ረስቶ ስንቱ ቀብር ይገባል። ብዙም ያሳዝኑ ሰዎች እኮ አሉ። በዱንያ ላይ መልካም ነገር ሲሰሩ ታያቸዋለህ፣ ግን የተፈጠሩለትን ዓላማ አላህን የመገዛት ጉዳይ ግን ዘንግተው ባዶዋቸውን ቀብር የገቡ ስንትና ስንት ሰው አለ። በአላህ ማመን ወላሂ እድለኝነት ነው። አላህ በኢማን ላይ የምንጸና አላህ ያድርገን። መን ካነ ዩእሚኑ ቢላህ በአላህ ያመነ ወልየውሚል አኺራ በመጨረሻው ቀን ይመጪን የመጨረሻ ቀን ያ ቀን በራቆትህ የምትቆምበት ሁሉም ነፍሲ ነፍሲ የሚልበት ሁሉም ይጨነቅበት የራሱ ጉዳይ እንጂ የሰው ጉዳይ ማያሳስበው። አኺራ ይሄ ነው። ወላሂ ዱንያ ነው እኮ ሰው ነፍሱን ረስቶ በሰው ቢዚ የሚሆነው ዱንያ ላይ ነው። የያዘው መኪና ይላል፣ ምን አይነት ጫማ ለበሰ፣ አረ ምንድነው ዛሬ የበላው፣ ፊቱ ወዙ መጣ። በሰው ቢዚ ይሆናል። ስለ ሰው ሲያወራ ብቻ ነፍሱን ይረሳል። የሰዎችን ነውር ብቻ መከታተል ይሆናል። አኺራስ የለም። ይሄ አኺራ ብቻ እንዴት ነው ነፍስ የማድነው? ነፍሲ ነው። የሚወዳት እናቱን ይረሳል። የምትወደው ልጇን ትረሳለች። ምናልባትም ሊጠያየቁ የሚመጡት ሐሰን አለ ትሞላልኛለህ እየተባባሉ የሰው ልጅ ያን ቀን ዓለም ላይ ያለ ሰው በአጠቃላይ ለሱ ፊዳ ሆነው ጀሃነም ገብቶ ማለት ጠፍተው እሱ ቢድን ይመርጣል። ወመን ፊል አርድ ጀሚዓን ሱመ ዩንጂ አለ። ምድር ላይ ያለ በአጠቃላይ ሁሉም ነፍሲ ነው። ዱንያ ላይ ነው ሰው በቢዚ ነው። ጡባ ሊመን ሸገለት ዓይቡሁ ሚን ዑዩብ ናስ። ጡባ ጀነት ተረጋገጠለት። ምንኛ አማረለት። ማን የራሱ ነውር ከሌላ ሰው ነውር ቢዚ ያደረገው ነፍሲ ያለ ስለ ራሱ በቃ የተጨነቀ ማለት ነው እኮ። ይሄ ጉድለት አለብኝ ያ አላህ ይላል። ደጋጎች እኮ ከባይር ዙኑብ አይደለም አያውቁትም። በምን ይቆጭ ወይኔ ዛሬ ይሄን አዝካር አጎደልኩት ሳልለው፣ ዛሬ ተክቢረተል ኢሕራም አመለጠኝ፣ ዛሬ እንዲሳልዘይር ያ ጉድለት ነው የሚታያቸው። ያንን ጉድለት አድርጎ ነው ራሳቸው የሚወቅሱት። እኛ አላህ ይዘንልን፣ ኸይር የለን ሸር ላይ ተዘፍቀን በዛ ላይ የሰውን እናቦካለን፣ ራሳችን ረስተናል። ስለዚህም አሉ በአላህና በመጨረሻ ቀን በቂያማ ቀን ያመነ ፈልየቁል ኸይረን ኸይር ነገር ይናገር፣ መልካም ነገር ኸይር ነገር አው ሊየስሙት አለዛ ዝም በል። ሰው መልካም ነገር ካቃተው ዝምታ ወርቅ ነው ይባላል። ከዛም በላይ ነው። መን ሶመተ ነጃ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዝም ያለ ነፃ ወጣ። ዝምታ ምላስ የሚያመጣው ጣጣ አደጋ ነው። ኸይር መናገራቸው ዝም። አብዱላህ ብን መስዑድ ረዲየላሁ ዐንሁ ያ ታላቁ ሰሓባ አንድ ንግግራቸው በጣም ያጅበኛል። ምን አሉ?
ወላሂ አለዚ ላ ኢላሃ ኢላሁ በዛ ከሱ ውጭ ሌላ አምላክ በሌለው በአላህ ይሁንብኛል ምለው ነው። ማ አለል አርዲ አሐቁ ቢጡል ሲጅኒ ሚነል ሊሳን ይላል። በምድር ላይ ረጅም ዓመት መታሰር ያለበት እድሜ ልክ የሚባለው ማለት ነው እንደ ምላስ ማንም የለም። ምላስ ናት መታሰር ያለባት ምላስ። ስለዚህም በአላህና በመጨረሻ ቀን ያመነ ኸይር ነገር ይናገር፣ አለዛም ዝም ይበል ምላስ። አንዱ ሰሓባ ጠበራኒ በዘገቡት ሐዲስ ሚን አስወድ ብኑ ዐስረም አልሙሓሪቢ ቃል፣ ይህ ሰሓባ ምን አለ? ቁልቱ ያ ረሱለላህ፣ አንቱ የአላህ መልእክተኛ ያላቸው፣ አውሲኒ እስቲ ምከሩኝ አላቸው። ቃል ሀል ተምሊኩ ሊሳነክ፣ ምላስህን መቆጣጠር ትችላለህ አሉት። ቁልቱ ማ አምሊኩ ኢዛ ለም አምሊኩ ሊሳኒ፣ ምላሴን መቆጣጠር ካልቻልኩማ ታዲያ ምን እቆጣጠራለሁ? አው እቆጣጠራለሁ እንደማለት ነው። ቃል ፈሀል ተምሊኩ የደክ፣ እጅህን መቆጣጠር ትችላለህ? ቁልቱ ፈማ አምሊኩ ኢዛ ለም አምሊኩ የዲ፣ እጅን መቆጣጠር ካልቻልኩኝ ታዲያ ምን መቆጣጠር እችላለሁ? ነቢዩ ሰለላሁ ዐለይሂ ወሰለም ይሄን መልስ ከሰጣቸው በኋላ ምን አሉት? ፈላ ተቁል ቢሊሳኒከ ኢላ ማዕሩፈን፣ ምላስህን መቆጣጠር የምትችል ከሆነ መልካም ንግግር ካልሆነ እንዳትናገር። ወላ ተብሱጥ የደከ፣ እጅህንም እንዳዘረጋው ኢላ ኢላ ኸይሪን፣ ወደ ኸይር ነገር ካልሆነ በስተቀር። አጀነቢ ልጨብጥበት እንዳዘረጋ፣ ልሰርቅ እንዳዘረጋ፣ ሰውን የሆነ ነገር ልታረግበት ልትማታበት እንዳዘረጋ፣ ኸይር ላይ ብቻ ምላስህም ለኸይር ነገር ተጠቀምበት። የምላስ መስተካከል የኢማን መስተካከል ነው። የምላስ መበላሸት የኢማን መበላሸት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢማም አሕመድ በሙስነዳቸው ላይ በዘገቡት ላይ አን አነስ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ላ የስተቂሙ ኢማኑ አብድን ሐታ የስተቂመ ቀልቡሁ፣ የአንድ ሰው ኢማን የተስተካከለ ቀጥ ያለ አይሆንም ሐታ የስተቂመ ቀልቡሁ፣ ቀልቡ እስኪስተካከል። ቀልብ ወላ የስተቂሙ ቀልቡሁ፣ ቀልቡ አይስተካከልም ሐታ የስተቂመ ሊሳኑሁ፣ ምላሱ እስኪስተካከል። ሁለቱ መስተካከል የኢማንህ ማረጋገጫ ነው። ቀልብህ ንጹህ መሆን። ቀልብ ሲስተካከል እኮ ተግባር ይስተካከላል። አሁን ላይ ያለ አንዳንድ አባባል አለ፣ ዋናው ልብ ነው ይላል። ዋናው ልብ ነው። ልብ ከተስተካከለ ማን ነው? ልብ ካመነ የሌላው ችግር የለም። ልብ ስለተበላሸ እኮ ነው ከላያችን የተበላሸው። እህቶቻችን ሲሉ ትሰማላ፣ ሂጃባችሁን ልበሱ፣ አደብ ያዙ፣ ወጣ ወጣ አትበሉ። ሴት ስትሰተር ደበቅ ስትል ነው። ወቀርነ ፊ ቡዩቲኩነ ነው፣ ቤታችሁ ላይ ረጋ በሉ ተቀመጡ ነው ቁርአኑ የሚሉት። አይ ዋናው ልብ ነው። ሂጃቡ ተከፍቶ ሱሪው ተለብሶ ተወጣጥሮ ዋናው ልብ ነው። አራስኪድም ረሱል ሰለላሁ ዐለይሂ ወሰለም እኮ በሰውነታችን ውስጥ አንድች ቁራሽ ስጋ አለች። ኢዛ ሰለሐት ሰለሐል ጀሰዱ ኩሉ፣ እሷ ከተስተካከለች ሰውነት በአጠቃላይ ይስተካከላል። እሷ ከተበላሸች የሰውነት አካል ይበላሻል። ሰላት ስገድ፣ ዋናው ልብ ነው። ልብ ስለተበላሸ ነው ሰላቱ የማይሰግደው። ልብ ስለተበላሸ ነው ሂጃቡ የማይለበሰው። ልብ ስለተበላሸ ነው ከእናት ከአባት ጋር ያለው ግንኙነት የተበላሸው። አኽላቅ የሚበላሸው ልብ ስለተበላሸ ነው። የልብ መስተካከል የሰውነት መስተካከል ነው። አላ ወሂየል ቀልብ አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ እሷም ቀልብ ናት አሉ። ቀልብ ሲስተካከል ሁሉም ይስተካከላል። ስለዚህ እህቶች ዛሬ ለሚዲያን አገኘው ብለን በቲክቶክም እንደፈለኩ ምወዛወዝ መጨፍር ቀብር አለብሽ እህቴ። አንተም ወንድሜ ቀብር አለብህ። ከእስላም ትእዛዝ ውጭ ያሉ ነገሮችን አላህን የሚያስቆጣ ነገርን ጭራሽ ሰው እኮ ወንጀል ሲሰራ ተደብቆ ያ ረብ እንደው ማረኝ ሊል ያመቸዋል። ዛሬ እኮ እዩልኝ ነው፣ ወንጀሌን እዩልኝ፣ ኦፊሻሊ አድርጉልኝ ትሆኗል። አላህ ይዘንልን፣ አላህ ይጠብቃል። ይታወቅልኝ ወንጀሌ፣ ሌላም ተከታይ እንጣልኝ በምኔ በወንጀሌ፣ እንደኔ ሁሉም ይሁን። ላኢላሃ ኢላላህ። ከባድ ነው እኮ። አንተ ራስን ችለ የሰራ ወንጀልና ሰው ያስከተልክበት ወንጀል ይለያያል። ራስን ችለ የሰራ ወንጀል ራስን የምትጠይቅበት፣ በአንተ ምክንያት ግን አንተን ተከትለው እዛ ጥመት ውስጥ ከገቡ በጠመሙት በተበላሹት ስራቸው በተበላሸ ሰው ቁጥር ልክ ትጠየቃለህ ማለት ነው። ስለዚህ እህቶች ዋናው ልብ ነው። አዎ
ልብማ ልብ ነው። አላህ ያለኮ ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ከዛስ ወአዕማሊኩም አሉ። አያችሁ አላህ ወደ እናንተ የሰውነት ቅርጽ ወደ ንብረታችሁ አይመለከትም ሲል አያውቀውም ማለት አይደለም፣ ጉዳዩ አይደለም። ወላኪን ነገር ግን የንዙሩ ኢላ ቁሉቢኩም ወደ ቀልባችሁ ማለት ቀልብ ለምን ኢኽላስ ለኔ ብሎ የሰራው ምን አስቦ ነው አላህ ይመለከታል። ያው ወአዕማሊኩም አሉ ወደ ምሰሩ ስራ ተግባራችሁ በሂጃብሽ ተሰትረሻል፣ ሰላትን ትሰግዳለህ፣ አደብህ እንዴት ነው ላይ ሁኔታ አላህ ያንን ይመለከታል። ምላስ የሰውነት አካል በአጠቃላይ ለሷ ይማጸናሉ። ባክሽን በአንቺ ምክንያት ገደል እንዳንገባ እያሉ ምላስን ይማጸናሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። عن أبي سعيد الخدري رضي الله عنه عن النبي صلى الله عليه وسلم قال إذا أصبح ابن آدم يا آدم لجانك جاكزي لك انكلفون جرسو طهاد ليسين نسا فإن الأعضاء كلها يسونت كفل باتك علي تكفر اللسان ملاسن ما تسنالو اتق الله فينا بين الله الفري بين الله الفرا يالو مالتنا فإنما نحن بك እኛ ባንተ ውስጥ ነን። ፈኢን ኢስተቀምተ ኢስተቀምና አንተ ቀጥ ካልክ ምላስን እኮ ነው ኢስተቀምና እኛም ቀጥ እንላለን። ወኢን ዕወጀጅተ ዕወጀጅና አንተ መስመር ከሳትክ ከተበላሸህ እኛም እንበላሻለን። ረዋሁ ትርሚዚዩ። አየህ ምላስ ዛሬ ምላስ ደግሞ አላህ ይዘንልን ከባዱ ነው መጣ። ምን በነብዩ ላይ መቅጠፍ አሁን ደግሞ አላህ ይዘንልን። እንደው ከዕልም ማነስ ይሁን ስሜትን ከመከተል ይሁን ወይ አጀንዳ ይዞ ለመምጣት ይሁን አላቅም የረሱልን ዓለይሂ ሰላቱ ወሰላም ያ ህይወታችን ነፍሳችንን ከምንም በላይ እንድንወዳቸው የታዘዝንላቸው ነቢይ የረሱልን ዓለይሂ ሰላቱ ወሰላም ሐዲስን ደግሞ የሚያወግዝ መጣ አይደል? ምንድነው ቁርአኒዝም ቁርአን ሐላል ያደረገውን ሐላል እናደርጋለን፣ ሐራም ያደረገውን ሐራም እናደርጋለን፣ ከዛ ውጭ አንቀበልም የሚሉ ሰዎች ደግሞ መጡ። አላህ ይዘንልን። ይሄ ኪሳራ ነው ወላሂ። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የነብዩን ሐዲስ ካልተቀበልክ ምን ልትቀበል ነው ታዲያ? ሐዲስ እኮ ማለት የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ቁርአንን ሊያብራራ ይመጣ ነው። አሁን ይሄን ነው አንዳንድ ሰው ሲታይ ቁርአኒዝም የቁርአን ተከታዮች ስሙ ደስ ይላል፣ ግን ውስጡ በላ ነው ያለው፣ ውስጡ ጥመት ነው ያለው። ረሱል ዓለይሂ ሰላቱ ወሰላም እነዚህን ሰዎች አስጠንቅቀውናል። ዩሺኩ ረጁሉ ሙተኪአን ዐላ አሪከቲሂ ዩሐዲሱ ቢሐዲሲን ሚን ሐዲሲ ያሉ አንድ ሰው ሊመጣ ይቀርባል በአልጋው ላይ እንዲህ ደገፍ ብሎ ተቀምጦ ከኔ ሐዲስ አንድ ሐዲስ ለሱ ይነገረዋል። يحدث بحديث من حديث ለሱ ከኔ ሐዲስ አንድ ሐዲስ በሱ ዘንድ ይነገራል። فيقول لك ነብዩ ሐዲስ ነብዩ እንዲህ ብለዋል ሰለላሁ ዐለይሂ ወሰለም ተብሎ ሲነገረው بيننا وبينكم كتاب الله በእኛና በእናንተ መካከል የአላህ መጽሐፍ አለ። فما وجدنا فيه من حلال استحللناه እሱ ላይ ሐላል የሆነ ያገኘውን ሐላል እናደርጋለን። وما وجدنا فيه من حرام እሱ ላይ ሐራሙን ያገኘነውን ደግሞ ሐረምናሁ ሐራም እናደርገዋለን ይላል። አላ አዋጅ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወኢነማ ሐረመ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሚስሉ ማ ሐረመ አላህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐራም ያደረጉት ልክ አላህ ሐራም ያደረገውን ነው። ቁርአንን ያለ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እንዴት ነው የምንረዳው? ይቻላል? ይሄ አሁን የሰገርናት ሰላታችን ዙሁር ዓስር ስንሰግድ ዒሻ መግሪብ ስንሰግድ 4 ረካ ዙሁር ሲባል መግሪብ 3 ረካ ሲባል ፈጅር 2 ረካ ሲባል ቁርአን ላይ የሚያሳየኛል እነዚህ ሰላት እንደዚህ ረካ ስገዱ ይላል? የለም እኮ። ታዲያ ከየት መጣ? ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ። አላህ ረሱልን ዐለይሂ ሰላቱ ወሰላም እኛ አንተን የላክነህ ወደ እነሱ የተወረደውን ቁርአን ልታብራራላቸው ነው ብሎ አላህ ቁርአን ላይ ተናገረ። ወአንዘልና ኢለይከ ዚክረ ወዳንተ ዚክር ማለት ቁርአኑን አወረድን። ለምን?
ሊቱበይነ ሊናሲ ለሰዎች እንድታብራራ ፍቺውን ማብራሪያውን ተፍሲሩን ልትገልጽላቸው ልታብራራላቸው ማ ኑዚለ ኢለይሂም ወደነሱ የተወረደውን ከአምላካቸው በኩል የወረደውን ቁርአን አንተ ልታብራራው ነብዩ ነው የሚያብራሩት ነብዩ ሰለላሁ ዐለይሂ ወሰለም ቁርአን በቁርአን ይፈሰራል ያዙ ሁለተኛ ቁርአን በሐዲስ ይፈሰራል ሶስተኛ ቁርአን በሰሃባዎች ይፈሰራል አራተኛ ቁርአን በተዓቢዮች ይፈሰራል ከነዚህ ካራቱ ከጠፋ አምስተኛ በራሱ በአረብኛ ቋንቋ ይፈሰራል ለምሳሌ ቁርአን በቁርአን እንዴት ይፈሰራል ካላችሁ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ሱረቱ አንዓም ላይ ያለች የቁርአን አንቀጽ ወረደች ጊዜ الذين آمنوا ولم يلبسوا إيمانهم بظلم የሚል የቁርአን አንቀጽ ሲወርድ ሸቃ ذلك على المسلمين በሙስሊሞች ላይ አንቀን ከበደባቸው ምንድነው الذين آمنوا እነዛ ያመኑ ولم يلبسوا إيمانهم እምነታቸውን ያልቀላቀሉ بظلم በበደል ሲል ሁሉም ላይ እምነታችን በደል ሁላችን ላይ ይደርሳል ሰው ልትበደል ትችላለህ ነፍስ ልትበደል ትችላለህ ይሄ በደል የሚለው ቃል ሰሃቦች በጣም ጨነቃቸው ከዛ ጠየቁ አንተ አላህ መልእክተኛ ወይ فأينا لا يظلم نفسه ከኛ ማከል ነፍሱን ማይበደል ለመሆኑ ማን ነው فقال ነብዩ ምን አሉ ليس ذلك ይሄ እኮ እንደዛ ማለት አይደለም انما هو الشرك ይሄ ዙልም የተባለው እዚህ ጋር በደል ምንድነው ሽርክ ነው ألم تسمع إلى ما قال لقمان لابنه وهو يعظه لقمان يمكروا ልጁን ሲመክረው የገሰጸውን አልሰማችሁም يا بني ልጄ ወይ لا تشرك بالله بالله እንዳታጋራ إن الشرك لظلم عظيم بالله ላይ ማጋራት የበደሎች ሁሉ በደል ነው ስለዚህ አሁን الذين آمنوا ولم يلبسوا إيمانهم بظلم የተባለው ظلم أي بشرك ማለት ነው ማን ፈሰረው ነብዩ ሰለላሁ ዐለይሂ ወሰለም በምን ቁርአንን በቁርአንም ፈሰሩት ሱረቱ አንዓም ላይ ያለው በምን ተፈሰረ በሱረቱ ሉቅማን ላይ ተፈሰረ ማለት ነው ቁርአን በሐዲስ ይፈሰራል እንደ ምሳሌ አንድ ቀን አሉ አቡ ሁረይራ قرأ رسول الله صلى الله عليه وسلم يومئذ تحدث أخبارها يومئذ ينكن تحدث ታወራለች أخبارها ወሬዎቿን ዜናዎቿን ትናገራለች ማን ምድር ማለት ነው ثم قال أتدرون ما أخبارها የሷ ዜናዎች ምን እንደሆነ ታውቃላችሁን ብለው ጠየቁ قالوا الله ورسوله أعلم اللهنا መልእክተኛው እንጂኛና አናቅም አሉ ሰሃቦች فإن أخبارها የሷ ዜና ማለት أن تشهد على كل عبد أو أمة بما عمل على ظهرها تقول عملت كذا وكذا في يوم كذا وكذا فهذه أخبارها በሷ ጀርባ ላይ የተሰራውን ነገር በወንድም በሴት ባሪያ መመስከሯል የኔን ስራ ሰርታል የዘይነት ስራ በዚህ ሰዓት በዚህ ቀን ብላ ሪካርድ ስለሆነች ምድር ቀርጻ እያንዳንዱ መጥፎውን ጥሩንም አላህ ዘንድ ታመጣለች ትመሰክራለች ይህ ነው ብለው ነብዩ ፈሰሩት ሰሃቦች ይፈስራሉ ተርጁማኑ ቁርአን ተብሎ የተጠራው አብዱላህ ኢብኑ አባስ ነብዩ ዱዓ ያደረጉለት ቁርአንን እንዲፈስር ዕውቀቱን ለግሰው ብሎ ዱዓ ያደረጉለት ሰሃቢ ከነብዩ ወሰዱ ናቸው ታቢዮች ከሰሃቦች ወሰዱ ናቸው ከዛ በኋላ ነው በአረብኛ ቋንቋ ዛሬ ግን የማንም ማብራሪያ ያስፈልገው ቁርአንን ላይ ሐላል ያውነ ሐላል ነው ሐራም ያውነ ሐራም ነው ከዛ ወጭ አንቀበልም ለምንድን ነው ከተባለ ስሜትን ለመከተል የሆነ ነገር ሲሰራ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ነው አሉ ሲባል የታል ቁርአን ላይ አለ ይላል ለምን ስሜቱን ሊያመቸው እንደፈለገ ወንጀል ላይ ሊጨማለቅ ይሄ ከባድ ነው አላህ እኮ ቁል ኢን ኩንቱም ቱሂቡነ አላህ ፈተቢኡኒ በላቸው የእውነት አላህን የምትወዱ እንደሆናችሁ እኔን ተከተሉኝ በላቸው ማን ነብዩን ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም እሳቸውን መከተል ማለት ያዘዙትን መታዘዝ የከለከሉትን መከልከል ነው አላህ ብዙ ብሏል ወማ አታኩም الرسول فخذوه وما نهاكم عنه فانتهوا መልእክተኛ ይዘላችሁ ያመጣውን ያዙ ተቀበሉ ስሩ የከለከላችሁን ተከልከሉ ስለሳቸው እኮ አላህ በቁርአን ውስጥ ተናግሯል ግን ቁርአን ላይ ያለውን እንቀበላለን ከዛዎች አንቀበል የሚሉ ቁርአንን የሚጻረሩ ናቸው ለምን ነብዩን እንዲከተሉ ነብዩን ሐዲስ እንዲይዙ ያዘዛቸው አላህ ነው እኮ ግን አንቀበልም ይላሉ ረሱል ዐለይሂ ሰላቱ ወሰለም እኔ እኮ ይሄ ነገር ተሰጥቶኛል ቁርአን የሚመስል ነገር ተሰጥቶኛል አላ ኢኒ ኡቲቱል ኪታበ ወሚስለሁ ማዐሁ የአላህ መጽሐፍና ቁርአን ማለት ነው እሱን አምሳየው ተሰጥቶኛል አሉ ለዚህ ነው ዑለማዎች السنة የሚባለው የነብዩ ሐዲስ الوحي الثاني ይላሉ ሁለተኛው ወህይ ነው ይላሉ የመጀመሪያው ወህይ ቁርአን ነው ሁለተኛው ወህይ ደግሞ ይሄ ነው وما ينطق عن الهوى إن هو إلا وحيها ትንሽ ለመግለጽ ያልነው ስለዚህ
ዛሬ በምላሱ ይህን ጭምር የሚናገራለ፣ ነቢዩ ላይ የሚዋሻለ፣ ነቢዩ ያሉትን የማይቀበል ረሱሉ ዓለይሂ ሰላቱ ወሰላም ኢነ ከዚበን አለየ በእኔ ላይ መዋሸት ለይሰ ከከዚቢን አላ አሐዲን አንዳችሁ ላይ እንደምትዋሹት አይደለም። መን ከዘበ አለየ ሙተዓሚደን በእኔ ላይ እየታወቀ የዋሸብኝ ፈልየተበወዕ መቅዓደሁ ሚነናር መቀመጫውን ከጀሃነም መሆኑን ያመቻች ካሁኑ ይወቀዋል። ከባድ ነው በነቢዩ ላይ መቅጠፍ። ረሱል ዓለይሂ ሰላቱ ወሰላም አላህ ለዓለማት እዝነት አድርጎ የላካቸው የነቢያት መደምደሚያ ናቸው። ቁርአንን ለእኛ የመጨረሻው መመሪያ አድርጎ ሰጥቶናል። ያንን ቁርአን የምንረዳው ረሱልን ሰለላሁ ዐለይሂ ወሰለም የእሳቸውን አስተምሮ ስንማር ነው እንጂ የነቢዩን ታሪክ እኮ ያልተማረ የረሱልን ሰለላሁ ዐለይሂ ወሰለም ሲራ ያልተማረ እንዴት ቁርአን ተፍሲር እንዴት ይገባዋል? ለምን ከተባለ ቁርአን የወረደው በእሳቸው ህይወት ዙሪያ ላይ በ23 ዓመት ላይ ሲወርድ ሰበብ ኑዙሉ አሉ። በድር ላይ ሲወዱ በድር ላይ ሲወርድ የሆነ አጋጣሚ ላይ ያንን ታሪክ ስናውቅ ነው ቁርአኑ ራሱ የምንረዳው። አላኩል ሃል ምላሳችንን እንጠብቅ። ዛሬ ምላሳችን ከባድ ነው። ህሜቱ ቀላል ሆኗል አይደለም? ቀላል ወላሂ ቡጭቅ ነው። እዛ ጋር ማኪያቶ በፊት እናቶችን ነበረ ምናምን ቡና አንደኛ ሁለተኛ ሶስተኛ ድረስ ይጠጣ የሰው ስም ነው የሚነሳው። ዛሬ ወጣቱ ብሷል። ማኪያቶ አንደኛ ሁለተኛ ሶስት ማኪያቶ ሊያዝ ይችላል። ለምን ወሬው አላልቅም? ኧረ ቶሎ ያልቃል፣ እስቲ ወተት ደግሞ እናድርገው በዛ ስለሚል ይላል። ከዛ ስንቱ ይቦጨቃል። ፈትዋ እዛው ይፈለፍላል። ከዛም አልፎ ደግሞ የሚያሳዝምህ የዓሊሞችን ስጋ ደግሞ ያነሳል። ዑለማዎችን ይዘረጥታል፣ ከፍ ዝቅ ያደርጋል። አላህ ተጠንቀቁ ብሎናል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሆይ እጅተኒቡ ከሲራን ሚነ ዞን ከጥርጣሬ ብዙን ራቁ። ኢነ ባዕደ ዞን ኢስሙን ከጥርጣሬ ከፊሉ ኃጢአት ነውና። ወላ ተጀሰሱ የሰውን ነውርም አትከታተሉ አትፈላፈሉ። ወላ የግተብ ባዕዱኩም ባዕዳ ከፊላችሁ ከፊሉን አይማ። አዩሒቡ አሐድኩም አንዳችሁን ለመሆን ይወዳልን? አየእኩለ ለሕመ አኺህ መይተን ወንድማችሁ ሞቶ የሞቶ ሆኖ ስጋውን ብሉ ብትባሉ ትወዱታላችሁን? ፈከሪህቱሙህ በእርግጥም ጠላችሁት። አንዳንዱ ደግሞ ኢስላምን ለማንቋሸሽ ይኸው የሰው ስጋ እኮ ብሉ ይላል ኢስላም ብሎ ቆርጦ ሲያመጣት አላያችሁም? ሰሙ አላህ እያለ ያለው ምንድን ነው? ሐሜት ማለት የሰው ስጋን ሞቶ በክቶ ነው እንደ መብላት ነው እንጂማ የሰውን ህይወትን እኮ እንደ ኢስላም የጠበቀ የለም አለ። ወላሂ የለም። የሰውን ነፍስ ያለ አግባብ ማጥፋት እንኳን የሰውን ነፍስ አይደለም የራስህን ነፍስ ማጥፋትን ጭምር የተቃወመ ዲን ነው ኢስላም። የራስህን ነፍስ ማጥፋት አትችልም። በስለት ራሱን ወቅቶ የገደለ ነገ የውመል ቂያማ ከጀሃነም በሆነ ስለት ራሱን እንዲያስቃይ ይደረጋል። መርዝ ጠጥቶ የሞተ ነገ የውመል ቂያማ የጀሃነምን መርዝ ይጋታታል። ራሱን አንቆ የገደለም በጀሃነም ገመድ ነው የሚሰቃየው ነገ የውመል ቂያማ። ማንም ስልጣን የለውም የራሱን ነፍስ ማጥፋት እንኳን የሰው ነፍስ ሊያጠፋ ይቅርና የዓለምን ህዝብ እንደማጥፋት ነው። አንድ ነፍስ ያለ አግባብ መግደል የዓለም ህዝብን እንደመግደል ነው። አንድን ነፍስ ሕያው ማድረግ የዓለም ህዝብን ሕያው ማድረግ ነው፣ እንደማዳን ነው። ኢስላም ይሄንን ነው። ዛሬ የሰው ደም ርካሽ ሆኗል። ገዳይ ለምን እንደሚገደል ገዳይ ለምን እንደሚገድል ተገዳይ ለምን እንደሚገደል የማያውቅበት ወቅት ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄው ዛሬ ብቅ አለ። ይሄው እዛ ጋር ያጥፋል፣ እዚህ ጋር ይጠፋል። አላህ አገራችንን ሰላም አላህ ያርግልን፣ ጭቅጭቁን ብጥብጡን አላህ ያንሳልን። ስለዚህ ሐሜትን ተው። ሐሜት ማለት ወንድምህ ሞቶ ስጋውን መብላት ነው። አንዳንዴ እቺ አያ አትወራምና ለራሴ ምን ይመስለኛል አያው ተነሰኸ እንደ ብዬ አስባለሁ። ለምን ሁላችንም ስለተዘፈቅንበት መሰለኝ ከራሴ ጀምሮ አንቀጹ አይነሳም፣ መስጊድ ላይ አይነገርም። ለምን ተዘፈቅንበት? ኪሳራ ነው። ሐሰን አልበስሪ አንድ ሰው አማቸው። ሲያማቸው ሀዲያ እንደ ተምር ቁና ተምር ላኩለት። ያው ባይመጣጠንም አንተ መልካም ስራ አንሰተኛል፣ ባይመጣጠንም እኔ ይሄኛውን ትንሽ ልስጥ ብዬ ነው። መልካም ስራህን ነው የሚሰጠው ማለት ነው። ሰውማ አውፍታ ካልጠየቀው ይቅርታ ካልጠየቀው አውፍ ካላለ ቀብር ከሄደ አለቀ።
ነገ የውመል ቂያማ ሰላትህን ወይ ዘካን የሆነ ነገርን ነው የምትሰጠው። የፍርድ ቀን አለና ይህ ሁሉ ከምን መጣ ከተባለ ከምላስ ነው። የመጨረሻ ሐዲስ ተናግሬ ፕሮግራሜን ልዝጋው። እቺ ምላስ እያንዳንዷ ቃል የምናወጣት እንዴት ሪከርድ እንደምትሆን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ሲናገሩ እንዲያ ኢነ ረጁለ ለየተከለሙ ቢልከሊማ፣ አንድ ሰው አንድችን ከሊማ ይናገራል ሚን ሪድዋኒላህ፣ አላህን የሚያስወድድ ሳያስብ እኮ ሱብሓነላህ ይላል፣ አላሁ አክበር ሊል ይችላል፣ አልሐምዱሊላህ ይላል፣ ኸይር ነገር ላ ሐውለ ወላ ቁወተ ኢላ ቢላህ ሳያስበው ይናገራል። ላ ዩልቂ ላ ባለን፣ እሱ ግምት አይሰጣትም ቦታም አይሰጣትም፣ ግን ኸይር ነገር ተናግረዋል። የርፈዑ ላሁ ቢሃ ደረጃት፣ አላህ ደረጃውን ከፍ ያደርግለታል። በምላስ ያልኳት። ሌላኛው በተቃራኒ ወኢነ ልዓብደ፣ ሌላኛው አላህ ባሪያ ለየተከለሙ ቢልከሊማ፣ አንድችን ከሊማ ይናገራል ሚን ሰኸጢላህ፣ አላህን የሚያስቆጣ ላ ዩልቂ ላህ ባለን፣ እንዲህም ቦታ አይሰጣትም፣ ግን አላህ የሚያስቆጣ ቃል አውጥቷል። የህዊ ቢሃ ፊ ጀሃነም፣ በሱ ወደ ጀሃነም ይሄዳል ይገባታል። ስለዚህ ምላሳችንን ከሐሜት ከወንጀል ከመጥፎ ነገር ለማራቅ ቢዚ እናድርገው። በምን? በዚክር። ዚክር አብዛስቲ ብቻ ዚክር። ወላሂ ይህ የተረሳ ኢባዳ ነው። ሰላት በጀማል ልንሰግድ እንችላለን፣ ዳዕዋ ልታዳም እንችላለን። ዚክር ማድረግን አብዛኛው ሰው ይረሳው። ጀግና ማለት ያ ነው። ሰላት አለ ነቢይ፣ በነቢዩ ላይ ሰላዋት ማውረድ፣ ዚክር ማብዛት። እስቲ ቁጭ ብለን 1000 ዛሬ ብለን 1000 ላድርግ በል፣ 100 እስቲ ላድርግ ልበል። ይህን አስለምደው፣ ሁሌ ኑርበት። ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር። ከሊመታኒ ኸፊፈታኒ ዐለ ሊሳን ሰቂለታኒ ፊል ሚዛን ሐቢበታኒ ኢለ ረሕማን ሱብሓነላህ ወቢሐምዲ ሱብሓነላህ አልዓዚም። ሁለት ከሊማዎች ለምላስ ቀለል ያሉ ሚዛን ላይ የከበዱ አራሕማን ዘንድ ተወዳጅ የሆኑ ምን? ሱብሓነላህ ወቢሐምዲ ሱብሓነላህ አልዓዚም። ዛሬ አላህ ያዘንልን። ኳስ አለ እንላለን፣ ኳስ ቤት እንገባለን፣ ፈትዋን እንፈተፍታለን። ሳምንት እከሌ ተጎደው ነበር፣ እከሌ እንትን ብሎ ነበር። ምላሳችን እሱ ብቻ ላይ። በቀኝም በግራ አሉ መላእክቶች፣ ይዘግባሉ፣ ይጽፋሉ። ስለዚህ ንግግር ማብዛት፣ ወሬን ማይጠቅም ነገር ማብዛት ቀልብን ያደርቃል። ላ ቱክሲሩ ልከላመ ቢገይሪ ዚክሪላህ፣ ከአላህ ማስታወስ ውጪ ንግግርን አታብዛ። ፈኢነ ከስረተ ልከላሚ፣ ንግግርን ማብዛት ቢገይሪ ዚክሪላህ፣ ከአላህ ማውሳት ውጪ ማለት የሆነ ንግግር ማብዛት ዩቀሲል ቀልበ፣ ቀልብን ያደርጋል። ወኢነ አብዓደ ናሲ አኒላህ፣ ከአላህ ደግሞ የራቁ ሰዎች ማለት አልቀልቡ ልቃሲ፣ ቀልባቸው የደረቁ ሰዎች ናቸው። ፉደይል ብኑ ዒያድ የሚባሉት ታላቁ ዓሊም ይላሉ አልሙእሚን፣ ሙእሚን ማለት ቀሊሉል ከላሚ፣ ቀሊሉል ከላም ንግግሩ ምንድነው? ያነሰ ነው። ከሲሩል ዐመሊ፣ ስራው የበዛ ነው። ወልሙናፊቅ፣ ሙናፊቅ ማለት ደግሞ ከሲሩል ከላሚ፣ ንግግሩ የበዛ ነው። ቀሊሉል ዐመሊ፣ ስራው ግን ትንሽ ነው። ስራው ትንሽ ነው፣ ንግግሩ ብዙ ነው። ሙእሚንስ ንግግራቸው ትንሽ ነው፣ ስራቸው ብዙ ነው። በዚክር በዱዓ ነው፣ በቁርአን ነው፣ በሰደቃ ነው፣ ኸይር ነገር ላይ ነው የሚታዩት። ስለዚህ እኛም ለነገው አኺራ ቤታችን ሞቱል ፉጃ በየጊዜው በበዛበት አደጋ መጣ እንዲሆን እያለ እየሰማን ሁሌ እያየን በአይናችን እየዞረ እየተሽከረከረ ምንም ሳይሆን ቁጭ ብሎ ሞተ ሲባል እየሰማን ሐጅ ላይ እያየን ሱብሃንአላህ፣ አላህ ይወፍቃቸው። አረፋ ላይ ሆነው በቃ አጀላቸው ደረሰ ይሄደዋል አይደል? አቅም አለኝ ጉልበት አለኝ ብለው መጥተው ሐጅ ለማድረግ ሄደው ግን አጀል ሲደርስ ቀጠሮ የለውም። አራፊያ ነው፣ ሙሉ ጤነኛ ነው፣ ተመርምሯል። ስለዚህ ቆይ እስኪታመም እንጠብቅ አይልም። አጀል ነው፣ ታማሃል፣ ሊሞት ነው ተባለ። በቃ ተስፋ ተቆርጧል። አጀሉ ካልደረሰ አትሙታት። አጀል ኢዛ ጃ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። ስለዚህ ለነገው ቤታችን ዛሬ እንስራ ለማለት ነው። መልካም ከተናገርኩ ከነፍሴና አፍዋን፣ መልካም ከተናገርኩ ከአላህ ነው። ከተሳሳትኩ ደግሞ ከነፍሴና ከሸይጣን ነው። አላህ መልካሙን ሰምተው ጥሩውን ከሚከተሉት አላህ ያድርገን። ምላሳችንን ለዚክር አላህ ያግራለን።
ምላሳችንን ለዚክር አላህ ያግራል። በምላሳችን እሱ የምናወሳበትን ጊዜውን ወቅቱን አላህ ይለግሰን። ቀልባችንን ንጹህ አላህ ያርግልን። ለወንድሞቻችን መልካም ነገር የምንመኝበትን ቀልብ አላህ ይስጠን። ለወንድሞቻችን ኸይር ነገር የምንመኝበትን ቀልብ አላህ ይስጠን። ከምቀኝነት አላህ ንጹህ አላህ ያርገን። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም አላህ ያርግልን። ሀገራችንን ሰላም አላህ ያርግልን። ከውሸት አላህ ይጠብቀን። ነገር ከማዋሰድ አላህ ይጠብቀን። ከመጥፎ ንግግር ባጠቃላይ አላህ ይጠብቀን። እንደው ምላሳችን ለቁርአን ለዚክር ለዱዓ አላህ ያግራልን። እሱን የምናወሳበትን ምላስ አላህ ይስጠን። እሱን የምንዘክርበትን ምላስ አላህ ያድርግልን። እሱን የሱን ከቃል ኪታቡን ቁርአኑን የምንቀራበት ምላስ አላህ ያድርግልን። የነብዩን አለይሂ ሰላቱ ወሰላም ሐዲስ የምንቀራበት ምላስ አላህ ያድርግልን። በሳቸው ላይ ሰለዋት የምናወርድበት ምላስ አላህ ያድርግልን። አላህ Subhanahu Wa Ta'ala ከመሐከላችን የተጨነቀውን ከጭንቀቱ አላህ ይገላግለው። የታመሙ ቤተሰቦቻችን አላህ ያሽርልን። ማንንም የለውም በቃ ተስፋ የለውም አይድንም የተባለውን አዳኙ አላህ ነውና አላህ ያድነው፣ አላህ ያሽረው። አላህ Subhanahu Wa Ta'ala ያላገባውን ወጣት ጥሩ ትዳር አላህ ይለግሳቸው። ለእህቶቻችን ሷሊ ባል አላህ ይለግሳቸው። ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ልጅ የሌለውን አላህ ልጅ አላህ ይለግሰው። ልጅ የሌለውንም አላህ ልጅ አላህ ይለግሰው። ያ አላህ አክሱም ላሉት ወንድሞቻችን ሰላም አላህ ያርጋቸው። አክሱም ላሉትን አላህ ይጠብቃቸው። የበላይ አላህ ያርጋቸው። ጠላቶቻቸውን ከነሱ አላህ ያርቅላቸው። ያማረውን መስጂድ አላህ ይለግሳቸው። ፊልስጤም ያሉት ወንድሞቻችን አላህ ይጠብቃቸው። በይተል መቅዲስን ከነዚህ አረመኔ ይሁዶች እጅ አላህ ነፃ አላህ ያውጣው። በወንድሞቻችን በእህቶቻችን እጅ አላህ ያስገባው። ገዛ ላይ ያሉት ህፃናት ተርበዋል አላህ ያብላቸው። ተጠምተዋል አላህ ያጠጣቸው። ያ አላህ ሰላም አጥተዋል ሰላሙን አላህ ይለግሳቸው። የበላይ አላህ ያድርጋቸው። እኛንም አላህ ይጠብቀን። ኻቲማችን ያማረ አላህ ያርግልን። የኻቲማችን ያማረ አላህ ያርግልን። ሀገራችንን ሰላም አላህ ያርግልን። ጭቅጭቁን ንትርኩን አላህ ያንሳልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.